በዚህ ሴትን በተለያየ መንገድ በእንዴት መግለጽ እንችላለን የሚለውን ነው የምናየው። ሴትን ለመግለጽ ሶስት አይነት መንገዶችን መጠቀም እንችላለን። ዘፈርስት ዋን ምንድነው? ቨርባል ሜተድ መጠቀም እንችላለን ማለት ነው። ቨርባል ሜተድ መጠቀም እንችላለን። ሌላኛው ሊስቲንግ ሜተድ ነው። ሊስቲንግ ሜተድ ሌላኛው ምንድነው? ሴት ቢልደር ሜተድ መጠቀም እንችላለን ማለት ሴት ቢልደር ሜተድ ነው። አሁን እነዚህ ሶስቶች ምንድነው ልዩነቱ ካለ ቨርባል ሜተድ ቀጥታ በሰንተንስ ፎርሙ እንግሊዝኛ ወይም ቨርባል በሆነ መንገድ ተጠቅመን ኤክስፕሬስ የምናደርግ ማለት ነው። ቨርባል ሜተድ ነው። ለምሳሌ ሴት ኦፍ እንግሊሽ ሌተርስ ብንል የእንግሊሽ ሌተር ውስጥ ያሉ ሌተሮችን እዛ ውስጥ መግለጽ ማለት ነው። ሴት ኦፍ እንግሊሽ ሌተርስ ብንል ለምሳሌ ሴት ኦፍ እንግሊሽ ሌተር ስንል ኤ ብለን ብንወስዳት ሴት ኦፍ እንግሊሽ ሌተር፣ ሴት ኦፍ እንግሊሽ ስሞል ሌተር ብንል ለምሳሌ ስሞል ሌተር ኤ ቢ ሲ ከዚያ ይቀጥላል ማለት ነው። እንደዚህ ይሆናል። አሁን እነዚህ በምንድነው? አሁን ይሄኛው በሊስቲንግ ሜተድ ነው የተጠቀምነው። አሁን ሊስቲንግ ሜተድ ነው፣ ግን ስንናገር በሰንተንስ ፎርም ብንጽፈው ምንድነው የሚሆነው? ሴት ኦፍ ኦል እንግሊሽ ስሞል ሌተርስ ብለን በሰንተንስ ፎርሙ ማስቀመጥ እንችላለን ማለት ነው። እንዳለ ሙሉ ሰንተንሱን ነው የምንጽፈው። እንደዛ ከሆነ ቨርባል ሜተድ እንለዋለን። ግን እንደዚህ ሊስት አውት አድርገን ካስቀመጥነው ሊስቲንግ ሜተድ ነው የሚባለው። ሊስቲንግ ሜተድ ይባላል። ከዛ አሁን ሊስቲንግ ሜተድ ሁለት አይነት ሊኖረው ይችላል። አንደኛው ፉሊ ሊስትድ ሊሆን ይችላል ማለት ፉሊ ሊስትድ ከዚህ ላይ ፓርሻሊ ሊስትድ ምንድነው? አሁን ልዩነቱ ፉሊ ሊስትድ ስንለው ቀጥታ ሙሉ ሴት ኦፍ ለምሳሌ ይሄኛውን ፓርሻሊ ሊስትድ ነው፣ ግማሾቹን ነው የጠቀስነው። ከዛ በዶት ምልክት የቀረ እንዳለ አሳየን። እሱ ፓርሻሊ ሊስትድ ይባላል። ፉሊ ሊስትድ የሚሆነው ግን ለምሳሌ ቢ ብለን 1 2 3 ከዚያ ብለን እንደዚህ አድርገን ብልቶ ይሄኛውን ፉሊ ሊስትድ ነው፣ የቀረ ነገር የለም ማለት ፉሊ ሊስትድ አድርገነዋል ማለት ነው። ይችኛዋ ግን ፓርሻል የምትሆነው ሁሉን ካልገለጽ ነው ማለት። ሴት ኦፍ ቢልደር ሜተድ ማለት ደግሞ ሴት ቢልደር ሜተድ ምንላት እሷ ምንድን ነው? በሴት ስትራክቸሩን ጠብቆ የሚጻፍ ለምሳሌ ሴት ኦፍ ናቹራል ነምበር ብንል ሴት ኦፍ ናቹራል ነምበር ኤክስ ብለን በዚህ አድርገን ወስደን ኤክስ ኢንቱ ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር በዚህ መልኩ ኤክስ ሰች ዛት ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ብለን የምንጽፈው በዚህ መልኩ የሚጻፍ ከሆነ ምንድነው የሚሆነው? ሴት ቢልደር ሜተድ ተጠቀምነ ይባላል። ስለዚህ አንድን ሴት ኤክስፕሬስ ለማድረግ ወይም ዲስክራይብ ወይም ደግሞ ኤኒ ፎርም ተጠቅመን መጻፍ እንችላለን ማለት ነው። እነዚህ አይነት ሶስት መንገዶች መጠቀም እንችላለን። እንዲሁም በቀጥታ መማር የምትፈልጉ ተማሪዎች ቀጥታ ላይቭ ላይ ማለት ነው ባላችሁበት ሀገር ሆናችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች ጎግል ሚት እና ዙም ላይ መማር ትችላላችሁ። በዚህ ስክሪኑ ስር ላይ በምታዩት ስልክ ወይም ደግሞ በ0971 900 600 ላይ ዋትሳፕ፣ ቴሌግራም ላይ ልታገኙ ትችላላችሁ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቴንክ ዩ